ለሴትም ሆነ ለወንድም የራሳቸውን ሀቅ ሰጥተዋል እና ትዳርን የማያበረታታ ነገር ነው። ብቻቸውን ኑሩ ይላቸው። ከዛስ ምንድን ነው ብቻቸውን ኑራቸው ሲባል ሌላ እንትን ውስጥ የሚያስገባቸው እና ላየሀል የሚል አላህዋል ሰው ከሰው እኩል ነው አይደለም። ሰው ከሰው እኩል ነው ማለት ብቻ አይደለም። ፌሚኒዝም አለማግባትን ማግባት የሚባለውን ነገር አያበረታቱ። ስለዚህ ያ ደግሞ ከሸሪዓ አንፃር ትክክል አይደለም እና መድረሳ ወዴት ይወስዳችኋል? ወደ መጥፎ ነገር ይወስዳችኋል። አለየ ሀል የሚል አልአሕዋል ይህ ግልጽ ማስረጃ ያለው ጉዳይ ነው። ብዙ ምንትምንል አይደለም ግን ሲንግል ማን በጣም እንዲህ በጣም እንደ ሰሞኑን እቺ አጀንዳ ነው ያለችው ስፔስ ብዙ ጊዜ እናንተ ወደዛ ትመጡ መሰለኝና ጾም ማለት ያበረታ ከታሽ አርጉት። በቃ እኔ ምንም ላቸው አልችልም። አርጉት። ጠይቅ እስቲ ራ ምንድን ነው ልጠይቅ አልሽ? ጠይቅ እስቲ ሄራ ጠይቅ። አይ ስሚዝ ትንገርማ የሚለውን ነገር መናገር ከፈለግ ጠይቅ። ሚዩት አንስቻ ሄራ አሁን አይ ኡስታዝ፣ አሁን ለምሳሌ በፌሚኒዝም ላይክ በነፃነት ጉዳይ በፍሪደም በሴቶች ፍሪደም ላይ የሴቶች የበታችነትን የሚያጎላ ነው እና ላይክ ሴት ከወንድ እኩል ናት ምናምን ነገር በሚለው ዙሪያ እሱን ወደ ጎን እናድርገውና አሁን ለምሳሌ አለማግባት ኦር ደግሞ ጹሙ ነው የሚለው አይደል? ከቻላችሁ አግቡ፣ ካልቻላችሁ ደግሞ ጹሙ ነው የሚለው። አሁን ለምሳሌ በፌሚኒዝም ላይ ጹሙ የሚለውን ካበረታት አይሚን ያን ነገር እንደሚደግፈን ነው እኔ የማስበው ማለት ነው። አይደግፋቸው እያተዘሙች ያሉት ነቢ ስ ላ ሰለም አደለ አገባለሁ ነው ያሉት። እናንተ ሱና ማገብ ተግባር ያለባችሁ የነቢ ስ ላ ሰለምን ሱና ነው እንጂ ኢንኬዝ በቃ በሁኔታዎች ባለመመቻቸት ማግባት የሚባለው ነገር ባይሳካላችሁ በሚለው ህግ ነው እንጂ በዕልም ላይ ተበረታችሁ ሸሪዓዊ ዕልም ላይ በጣም ጠንካራ ሆናችሁ ብዙ ነገራቶች ያሉበት ቦታ ሆናችሁ ማታገቡበት ምክንያት ከተፈጠረ አልተፈጠረም ነው። አላህ ካልቀደረላቸው አልተቀደረም። ግን አይበረታታም፣ ኢስላም አይደግፍም። ማይ መጾም የሚባለው ነገር ከምን አንጻር ነው ይባል እስቲጣዕ ያልደረሰች ሴት ነው። አንድ ለምሳሌ በጣም ብዙ ሼኾች አሉ ዕልም ላይ በጣም በማሳለፍ የሚታወቁ እና ጊዜ የሌላቸው ሰዎች እና ትዝንት እንደዚህ አይነት ሰዎች አሉ። በመጾም ምናምን እንትን ቢሉ ኢንኬዝ እንደዚህ አይነት ነገር ነው እንጂ ከነቢዩ ሰለላሁ ዐለይሂ ወሰለም ሱና የበለጠ ሱና የለም። ወመን ረጊበ ዐን ሱነቲ ፈለይሰ ሚኒ ነው። ከኔ ሱና ያፈነገጠ ከኔ አይደለም። ኢንኬዝ ግን ብታፈነግጂ ምን አይነት ማፈንገጥ ነው መሆን ያለበት? በዕልም ላይ በረታ፣ ዱንያ ሀጃ ላይ በመጥመድ አይደለም። ከዛ ጀርባ ያሉትን ነገራቶች ማየት አለባቸው። ሰው ለራሱ ብቻ ሳይሆን ለቤተሰቡ፣ ለሁሉ ነገር ለአብራኩ ክፋይ እዚህ ምድር ላይ ተክቶት ለሚሄደው። በነገራችን ላይ ፌሚኒስት ይሄ ከሴክሹዋል ዲዛይር ጋር እያገናኘ ትዳር ማለት ሴክሱዋል ብቻ አይደለም። ብዙ ነገር አለው። ልጅ አለው፣ ብዙ ነገር አለው። በጣም ይሄ የሚገርም እንትን አለው። ያላገባው ሰው ላይረዱት ይችላሉ። ያገባን ሰዎች እንረዳለን። ለምሳሌ ሼክ ልእስላም ተይሚያ ረሕመቱላሂ ዐለይህ ለምሳሌ እንደ ሼክ ኢማም አሕመድ ብን ሐንበል እና መሰል ሰዎች ብዙ ሰዎች ላይወለዱ ይችላሉ አናግባ የሚባል እና እናንተ እንደዚህ አይነት ውሳኔ ስትወስኑ እንደዚህ አይነት ሰዎችን ልታጡ እንደምትችሉ ወቁና እንደኔና እንዳንዳንድ ሰዎች አይነት ሰዎች ላትወልዱ ትችላላችሁ። እኛ ዒልም የለንም፣ እውቀት የለንም፣ እዚህ በማንባል ሰዎች ነን። ግን ሼክ ልእስላም ተይሚያ ረሕመቱላሂ ብን ልቀይም አልጀውዚ ዛሬ ላይ በዚህ ዘመን ሼክ ዑሰይሚን፣ ሼክ ፈውዛን በጣም ይገራሉም ሰዎች አንወልድም አይነት ነገር አያስኬድም። ሚን አትባዕ ታቢዒን ደግሞ ሰው ትውልድ የለም። ፈኢኒ ሙካፊሩን ቢኩም ልኡመማ የውም አልቅያማ ማለት መልእክተኛው ሰለላሁ ዐለይሂ ወሰለም እኔ ዕለተ ትንሣኤ ቀን እናንተን እንደ ህዝብ አተፋኽሮ እሽቀዳደምባቸዋለሁ እና ህዝቦቼ ብዙ ናቸው ብዬ
እና ተካፍር ወዱደል ወዱድ አግቡ ብዙ ተባዙ ይላሉ። እና ከዲዛይር ጋር ባታገናኙት ብዙ ጊዜ መልካም ነው። ከዛ በኋላ የሚፈጠሩ ነገራቶች ለምሳሌ ኢማሙ ሻፊዒ ረሕመቱላሂ ዐለይህ እናቱን ያሳደገችው ኢማሙ ሻፊዒ ረሕመቱላሂ ዐለይህ፣ ኢማሙ አሕመድ፣ ኢማሙ ማሊክ ረሕመቱላሂ ዐለይህ፣ ኢማም በርበሃሪ በጣም የሚታወቁ ኢብኑ ቁዳማ አልመቅዲሲ በጣም አለው የሚባሉ ሸኾች ዛሬ ሐዲት ላይ የምናውቃቸው ቲቃዎች አያገቡ እኮ እናቶቻቸው አይወለዱ ነበር። አንዳንድ ወንዶች ላይ በምታዩት ጋጠ ወጥ ባህሪ እንደዚህ አይነት ውሳኔዎችን እንደዚህ ብናረግ የሚለው ነገር አያስኬዳችሁም። ምክንያቱም እነዛ ሰዎች ይሰቡ የሚል ሀሳብ ያለ ጥያቄሽ እንደመለስ አስፋ አደርጋለሁ። እሺ ኡስታዝ፣ አንዴ ብቻ አሁን ለምሳሌ በክርስትናው ዓለም ክብረ ንጽህናን ጠብቆ መኖርና ላይክ እግዚአብሔርን እያገለገሉ በዛው መኖር አሁን ላይክ በማግባት እርኩስ ነው እያልኩ ሳይሆን ግን ደግሞ በዛው ደረጃ ጠብቀህ መኖር አምላክህን እያገለገልክ መኖር ሞር አምላክን ማገልገል ማግባት ተቃራኒ ነው። እኛ ክርስትና ይቅርታ አድርግልኝ፣ እኛ ከክርስትና ተቃራኒ እኮ እንደዛ ብትኖርስ? እንደዚህ ተቃራኒ ነን። አግብታ መኖር ያለባት አግብታ መኖር አለባት ነው ምንለው። ለምሳሌ ክርስትና ላይ ሳያገቡ መኖር ነው። እኛ ደግሞ ሙንክስና የሚባለውን ህይወት ነቢ ስ ሰለም አይቻልም፣ ከልክለዋል። እንደው አይቻልም በእስልምና እንደዛ። እንደውም አምላክን ምን ማለት ነው? አምላክ ፍላጎት፣ ዲዛይር፣ ይሄ ሁሉ ነገር የተሰጠሽ እኮ ለምክንያት ነው። አምላክን ልታገለግል ከሆነ ለዚህ ምድር ላይ ማገልገል የሚባለው ነገር እያመለክሽው መኖር ነው። በነገራችን ላይ በክፉ ጊዜ መጥፎ የሆነው አይሰጥም። ምክንያቱም መልክተኛ ለምሳሌ ክፉ ጊዜ ላይ ዝሙት መጥፎ ነው አይደለም? ሂራ ዝሙት መዞመት፣ ራስን ክብረ ንጽህና ማስነካት ሐራም ነው፣ መጥፎ ነው፣ ወንጀል ነው፣ ዚና ነው፣ በጣም ትልቅ ቅጣት ነው። ግን ማግባት ደግሞ ሐላል ነው፣ በጣም የተወደደ ነው። ዝሙት ላይ ሲፈጸሙ የነበሩት ነገራቶች ወንጀል እንደሆኑ ሁሉ በሐላል የሚፈጸሙ ነገራቶች ሁሉ በጣም እንደውም አምላክን ትእዛዝ በመጠበቅ የተፈጸመ ስለሆነ አጅር አለ። ተቃራኒ ነን እኛ ክርስትና ጋር። በጣም ከአስተሳሰብ የወጣ አስተሳሰብ ነው የክርስትና አስተሳሰብ። ዝም ብላችሁ ኑሩ ምን ማለት ነው? ሰው እየበላ እየጠጣ እንደዛ አይነት ይኖራል። አያስኬድም። እንደውም አግብቶ መኖር ልጅ በዛ መልእክተኛ ሰለላሁ ዐለይሂ ወሰለም ሴቱ ልጆችን በስነ ስርዓት ያሳደገ ጀነትን መግቢያ ሰበብ ነው። ልጅሽ ለምን ሌላ ሐዲስ አለ መልእክተኛ ኢዛ ማተ ኢብኒ አደም ኢንቀጠዐ ዐመሉ፣ የአዳም ልጅ ሲሞት ምን ያደርጋል አሉ? ስራው ሁሉ ይቋረጣል። ኢማ ኢላ ቢሕዳ ሰላሳ፣ ሶስት ነገር ሲቀር፣ አንደኛው ወለዱን ሳሊሕ ይድዑ ለህ፣ ምድር ላይ የተውሽው ልጅ ነዋል። ምድር ላይ የተዋችሁት ልጅ ካለ ያ ነገር ይሄድላችኋል። ምክንያቱም ጌታዬ ሆይ እናቴን ማራት፣ ጌታዬ ሆይ አባቴን ማረው እያለ የሚለምልት ልጅ እስካለ ድረስ ያንን እድል በጣም ብዙ ነገር ነው ያለው። አያስኬድ። ክርስትና እና ተቃራሪ ነው። ለዚህም ነው ለተተቢዑነ ሱነነ መን ካነ ቀብለኩም ሀዙወ አልቁዘቲ ቢልቁዛ ሐታ ለው ደኸሉ ጁሕረ ضቢ ለደኸልቱሙ ይላሉ። እነዚያ የመጽሐፍት ባልተቤቶችን ትከታተላላችኋል። ሐታ ለው ደኸሉ ጁሕረ ضቢን፣ ያርጃዶ ጉድጓድ ቢገቡ እንኳን ትገባላችሁ። እነሱ ማን ናቸው ሲባል ኮቴ በኮቴ ትከተላል። እነሱ ማን ናቸው ሲባል የሁድና ነሳራዎች ናቸው። ነሳራዎች ምን ያደርጋሉ መሰላችሁ? ያገባሉ ወይም አያገቡም። አለማግባት ጽድቅ ነው ይላሉ። እና ትልቁ ጳጳስ አያገባም። ለምንድን ነው ሲባል ርኩስ ነው አለ። አምላክን ማገልገል አይደለም። እና ኢስላም ከዚህ ሁሉ ነገራቶች የራቀ ነው። ጥያቄሽ እንደመለስ ተስፋ እናደርጋለን። ሌሎች ሀሳብ ከሌላቸው ጨርሻለሁ። ኮሜንት በነፃነት ስጡ እባካችሁ። ጉዱን እዩት እስኪ ይሄን ኮሜንት እና ወላሁ አለም። እኔ ብቻዬን እሺ አጂ ያው እስካሁን በተነሳው ነጥብ ምንም ኦብጀክሽን የለኝም። እኔ ምንም ጥያቄ የለውም። የሰው ልጅ ተፈጥሮ ሳያገባ መኖርን የሰው ልጅ ተፈጥሮ ራሱ አይፈቅድለትም። ተፈጥሮ በራሱ እና ከተፈጥሮ ጋር የሚቃረን ነገር ነው። ስለዚህ ማግባት ሳይኮሎጂካሊም፣ ፊዚዮሎጂካሊም፣ ሜንታሊም
በሁሉ ነገር ጤናማ የሆነው ነገር ማግባት፣ ጤናማ የሆነው ነገር ማግባት ምናምን እያልኩ እየመከርኩ አይደለም፣ ልመክርም አልችልም። ግን ጤናማ ነገር ነው። ላላገባ ነው አላህ ይወፍቀን። ስለዚህ ምንም ጥያቄ የለውም ነው። ግን እዚህ ላይ ኡስታዝ እንድትሄድበት የምፈልገው ሌላው ምንድን ነው፣ ትንሽ ተሳስቼ ይሁን ባላውቅም ትዳርም ደግሞ መቅለል የለበትም ብዬ አስባለሁ። መቅለል የለበትም ያልኩት ከምን አንጻር ነው? ሲሪየስ ጉዳይ ነው። እንዲሁ ዝም ብሎም ደግሞ የሚገባበት ቦታ አይደለም። ትዳር እንዲሁ ዝም ብሎ በቃ እኔ አልገባ ይለኛል የሆነ ትዳር እናገናኛለን ምና እስካሁን በጣም በፍጹም እኔ ውስጤ ሊገባኝ ያልቻለው ጉዳይ ትዳር እናገናኛለን። ቆይ ኡስታዝ ላንሳውና ትሄድበታለህ ከምን አንጻር እንትን እንዳልኩት እና ትዳር ምንም ጥያቄ የለውም መደረግና ሰው ማግባት አለበት እና ግን እኔ ትዳር አልፈራም። እረፉ። ቆይ ሀሳቤን ልግለጽበት። ኮመንት ኦፍ ላድርግ መሰለኝ። ምን እያልኩ ነው ኡስታዝ? ትዳርም ሲሪየስ የሆነ ጉዳይ ነው ማለት ምንድን ነው? ለትዳር የማስፈራራት ወይም ደግሞ እንትኑን የማጠናከር ጉዳይ ሳይሆን በደንብ አውቃችሁ ወይም ደግሞ በስላችሁ ያ ነገር ገብቷችሁ በቃ ሀሳብን አውቄዋለሁ። ቆይ እሺ ኡስታዝ፣ እሺ የሚባል ነገር ምን ማለት መጠናናት ምናምን እንደሱም አይደለም፣ እንደዛ አይደለም። ምን ያልኩት አይደለም። ምን መሰለህ ስፔስ ትዳር ማለት ኒካህ ነው። ኒካህ ማለት በሰፈሩ ላይ ያሉ ታዋቂ የሆኑ ግለሰቦች ቢያንስ በትንሹ 3-4 ሰው የሚጣድበት ቦታ ነው፣ ቁም ነገር ያለው ሰው። ከዛ በኋላ ምን ይከሰታል አይከሰትም አላህ ነው የሚያውቀው። ገባ? አሁን ይሄ የሰዎች ፐርሰናሊቲ እንዴት ነው ከምን አንጻር ነው ምናምን የሚባሉ ነገራቶች ሊከሰቱ ይችላሉ። እናገናኛለን ሲሉ በጣም የሚገናኘት በጣም የተገናኙ ያገቡ ሰዎች ይኖራሉ። ግን ሸሪዓን ያማከለ መሆን አለበት። ምን ማለት ነው? በጣም አሁን እናገናኛለን ሲሉ ሙድ ይመስላል፣ አንዳንዴ ሙድ ይመስላል እና መገናኘት ያልቻሉ አሉ። በነገራችን ለማግባት ማግባት የሚፈለጉ በጣም ብዙ ሰዎች ማግባት የምትፈልግ ሴት አለች፣ ማግባት የሚፈልጉ እንዳለ ፕሮሰስ ጀምረዋል ይልሃል። ያው እንደ ቀልድ ለዚህም ነው ምር ነው፣ ቀልዱም ቀልድ ነው። ሸሪዓ ቀልድ አይደለም፣ ትዳር ቀልድ አይደለም። ለዚህም ነው በጣም በጥንቃቄ ነው የሚመሰረተው። ትዳር በጥንቃቄ ነው የሚመሰረተው። ሸሪዓዊ ትርጉም አለው። ኒካህ ይታሰራል፣ ወልይ አለ። ያለ ወልይ አይካሄድም። የሚወጣ ነገር የነሱ ፐርሰናሊቲ በጣም ቶሎ ስለተጋባ አይደለም የሚወጡት። እንደዚህም ስለተገናኙ አይደለም የሚወጡት። እንደዚህም ተጋብተው ቤተሰቦቻቸው አንዱ ጋምቤላ ሆና አንዱ እንትን ሆና በቤተሰብ ተጠያይቆ የሚኖሩ አሉ። ያ አይደለም። ይሄ አላህ ያልቀደረላቸው ይሆናል። ግን ባህሪያቸውን ማስተካከል፣ መቻቻል፣ ዒልም ሊኖራቸው ይገባል። ውሃ ቀጠለ ተብሎ መጣላት የለባቸውም። እስክሪብቶ ግጣም ለምን ጣልሽ? ውሃ ለምን አላቀበልሽኝም? አታከብርኝም ማለት ነው። ፈትችሻለሁ አይነት ነገር አለና አንዳንድ እንደዚህ አይነት ምክንያታዊ ያልሆነው ይሄ ከሸሪዓ አንጻር ዲንን ለማወቅ ነው፣ አላህን አለመፍራት ነው። እና አላህ ሐዲስ ضعፍ ቢኖርበትን ኢና አብገض الحلال عند الله وهو لا ይላል። ሐዲስ አለ። ሐዲስ ضعፍ ቢኖርበትም ያው ተመረጥ እንትን ባንንም እንጠቀማልና ሁኔታ ይገባኛል። ገብተው የሚወጡ ሰዎች ትዳር መፍታት አይደለም ማግባት ብቻ አይደለም መፍታትም አለው እና ያ ነገር ትክክል አይደለም፣ ያስኬዳል። ግን ጠላቅ ሐዲስ ضعፍ አለበት። ብዙ ማስረጃ መጠቀም አልፈልግም እሱን እና ከባድ ነው ብቻ አይቻልም። እንደዚህ አይነት ሰማስ ሰላም አለይኩም አግቡ ኡስታዝ። ሁለት ነገሮችን ብቻ ማለት እፈልጋለሁ። የመጀመሪያ ጉዳይ አንድ ሰው ዚናን የሚጸየፍና ወንጀልነቱን አውቆ ከዛ የሚጠነቀቅ ሰው ምርጫው ትዳር ነው። ሌላ ምንም እንትን የለውም።
ትዳርን በተመለከተ ሰዎች በተለያየ መንገድ አድቮኬት ሊያደርጉት ይችላሉ። አድቮኬሲ ወይም ደግሞ ማስተዋወቁ ሸሪዓን ቤዝ ያደረገ መሆኑን ብቻ ነው እንጂ ኮስችን ማድረግ ያለብን የትዳርን አንገብጋቢነት በተመለከተ ትዳር አስፈላጊ አይደለም ብለው የሚያስቡ ሰዎች ምን ውስጥ እንደሚውሉ ስለምናውቅ ማለት ነው። በነገራችን ላይ በመላው ዓለም ላይ ብትሄዱ ይሄ የትዳርን ፑሽ የሚያደርጉ ትዳርን የሚገፉ አካላቶች ባሉበት ቦታ በየኮርነሩ ቶይ የሚሸጡ ናቸው። ገብቷችኋል እያልኩ ያለሁት? ቶይ ማለት ይሄ የወንድ ወይም የሴትን ፈርጅ የሚተካ ነገሮችን አድቮኬት የሚያደርጉ የሚሸጡ ካምፓኒዎች ሁሉ አሉ። አንድ ሴት ወይም አንድ ወንድ ትዳር አልፈልግም የሚሉ ሰዎች በእርግጠኝነት መናገር የሚቻለው they have something የሚያደርጉት ነገር አላቸው እንጂ ሸሪዓውን በማከለ መልኩ ስለሚጾሙ ወይ ምናምን ስለሚሉ አይደለም። there is something የሚሰሩት ማለት ነው። ድሮ ተማሪዎች እያለን እኮ እናውቃለን አይደል እንዴ? አንድ ሰው ሻወር ውስጥ ገብቶ ከቆየ ሙድ ነው የምንይዝበት እና they do masturbation. So if you do masturbation which is haram, why don't you marry? ለምን አታገባው? መስቆም ስላልቻልክ ነው ገብተሽ ባዝሩም ውስጥ ማሰር ቤት የምታደርገው። አብዛኛው ዩኒቨርሲቲ ተማሪዎች they are addicted of this thing, pornography እንደዚህ ነገሮችን አዲክትድ ናቸው። ምንድን ነው ዩኒቨርሲቲ ውስጥ ስላሉ ተቋረጠ። ከኔ ነው። አሰላሙ አለይኩም። ከኔ ነው። ማነው ሚዩት ያደረገኝ? ሰንበዴ ሚዩት አድርጎኛል። ሰንበዴ ሚዩት አድርጎኛል። ሚዩት አታርጉኝ እሺ። ሀቃቁ መናገር አለብን እሺ። ስለዚህ ትዳርን አትፍሩ ማለት ሳይደርሱ ወይም ደግሞ ለሸሪዓውን ባዘው መልኩ ያን ነገር መሆን ሳትችሉ ዝም ብላችሁ ዘላችሁ ግቡ ወይ ምናምን ማለት አይደለም። ትዳር አንደኛ የአላህ ሱብሓነሁ ወተዓላ አምር ነው፣ ትእዛዝ ነው። የመልእክተኛ ሰለላሁ ዐለይሂ ወሰለም ሱና ነው። it is part of our worship አይደለም? ከአምልኮ አንዱ ፓርት እኮ ነው። በነገራችን ላይ ሐራም የሆነን ነገር መከልከል የአምልኮ ፓርት ነው አይደለ? ሐላል የሆነ ነገር ስራ መስራትም ከዛው ፓርት ነው የሚሆነው። እና አንድ ሰው አግብቶ መኖርን ፈርቶ በየቦታው ዝም ብሎ የሚዝረከረክ ከሆነ ወንጀል እየሰራ ነው። ወደ ወንጀል መግባት በሩን መዝጋት አለብን ነው። ሁለተኛው ነገር ይሄ የሲንግል ማም የሚባለው ጉዳይ። በነገራችን ላይ ሲንግል ማምን ከፌሚኒዝም ጋር አታገናኙት። ናት ኦል ሲንግል ማምስ አር ፌሚኒስት አይደለም። ሁሉም ሲንግል ማሞች ፌሚኒስቶች አይደሉም። ሁሉም ፌሚኒስቶች ሲንግል ማሞች አይደሉም። ይሄንን በደንብ አንደርስታንድ ማድረግ አለብን። ያ ከሆነማ ምን ልንሄድ ነው? በዓለማችን ውስጥ እጅግ በጣም ታዋቂ ሊቅ የሆኑት በእኛ በኢስላሙ ዓለም ውስጥ ራሱ ፈቂህ፣ ሙሐዲስ፣ ስኮላር የሆኑት ሰዎች እናቶቻቸውን ያሳደጓቸው ናቸው ያሳደጓቸው ሲባል በአሁኑ ተርሚኖሎጂ ሲንግል ማሞች ናቸው ሊባል ነው? አይደለም። አሁን ዘመን ላይ ሲንግል ማም ብለው የሚንቀሳቀሱ ሰዎች አሉ፣ ግሩፕ ኦፍ ኢንዲቪጁዋልስ። በተለይ አውሮፓ እና አሜሪካ ውስጥ ምንድን ነው የሚያደርጉት? የሆነን ሰው ያጠምዳሉ፣ ከዚያ ያገቡታል። የሚፈልጉት ልጅ ወይም ደግሞ የተወሰነ የሰውየውን ሪሶርስ ነው፣ ገንዘቡን ነው የሚፈልጉት። ከተጋቡ በኋላ ልጅ እንደወለዱ ፍታኝ አይነት ዲቮርስ ይላሉ። ይሄ በሊበራሉ ዓለም ማለት ነው። ከዛ በኋላስ በልጃቸው ምክንያት የዛን ሰው ሀብት ይወስዳሉ፣ ወይም ደግሞ ቁጭ ብለው ለልጁ የሚከፈልን ክፍያ ብቻ እየጠበቁ ይኖራሉ ማለት ነው። እንደዚህ አይነት ትሬንድ አለ ዌስተርኑ ማለት ነው። ነገር ግን ሁሉም ሴቶች በዛ መልኩ ነው ማለት አይቻልም። በጣም አስቸጋሪ ሁኔታ ተፈጥሮ በባልና ሚስቶች መካከል ተለያይተው እንደምታውቁት የህግ የዚህ የሞደርን የዘመናዊ ህግ ልጆችን በእናታቸው በኩል እንዲያድጉ ነው የሚፈቅደው። በሸሪዓ ልጅ ማሳደግ ያለበት አባት ነው አይደለም? ሸሪዓው የሚፈቅደው አቡዋዊ ያልተስተካከለ ትችላለህ፣ አባት ነው ልጆቹን ማሳደግ ያለበት። ነገር ግን የዚህኛው ዘመናዊ ህግ ተቃራኒ ነው። እናትየዋ ልጅን አልሰጥም ካለች ልጆቹ ነፍስ እስኪያውቁ ድረስ የሚፈረድላት ለእናትየዋ ነው። አንለስ ሌላ አሳማኝ ምክንያቶች ከሌሉ በስተቀር ማለት። ስለዚህ ከማን ጋር ያድጋሉ ማለት ነው? ከእናታቸው ጋር ያድጋሉ።
ስለዚህ ምንድን ነው እሷ ልጆቿን የምታሳድገው እሷ ነች። በምን ምክንያት? በተፈጠረው ዲቮርስ ምክንያት። ስለዚህ ሁሉም ልጆቻቸውን የሚያሳድጉ ሴቶች ይሄ የፌሚኒዝም አስተሳሰብን ወስደው አይደለም ሲንግል ማም የሆኑት። ብዙ ቦታ ላይ እንትን ስለሚደረጉ ነው እነዚህ ሲንግል ማሞች ምናምን ናቸው እንደዚህ የተባለ የእነሱ ሞራል ላይ የሚረማመዱ ሰዎች ስላሉ ማለት ነው። ላላላ አይደለም። እያንዳንዳችን እኮ የምናውቃቸው ኬዞች አሉ አይደለም እንዴ? በቤተሰቦቻችን ውስጥ በብዙ መንገድ ማለት ነው። ትዳር አልጸና ሲል፣ ትዳር አልቆይ ሲል ይለያያሉ። ወንዱ ሊያገባ ይችላል። ወንዱ በነገራችን ላይ ወንዱ ለማግባት በጣም ሲምፕል ነው። አንድ ወንድ ሚስቱን በፈታ በሁለተኛው ቀን ሊያገባ ይችላል። አንድ ወንድ። ሴት ልጅስ ልጅ ካላት በኋላ ብዙ ፈተናዎችን ነው የምታልፈው። ስለዚህ እነዛ ለልጆቿ ስትል የሚመጣው ሰው ልጆቼን እንዴት ነው ትሪት የሚያደርግልኝ ብላ ተጨንቃ ምናምን ላታገባ ትችላለች። ወይም ደግሞ ሌሎች ወንዶች ልጅ ያላትን ሴት አናገባም ብለው ምን ሊሉ ይችላሉ? ላያገባት ይችላሉ። እነዚህ ሁሉ ነገሮች ባሉበት ሁኔታ ልጆቿን እያሳደገች ልትቆይ ትችላለች። ያቺ ሴት ግን ሺዝ ናት ፌሚኒስት። ያቺ ሴት ፌሚኒስት አይደለች። እና ይሄንን በደንብ አንደርስታንድ ተደርጎ መሰራት አለበት ብዬ አምናለሁ። ሚክስ አፕ አናድርገው። የፌሚኒዝም ኮንሰፕት ከየት ነው የመጣው? ምንድነው ዓላማው የሚባል ነገሮች አሉ። እነሱን በደንብ ቦታ ተይዞ ጊዜ ተይዞ መውራት ይችላል። በነገራችን ላይ አንዳንድ ሶሻል ሚዲያ ላይ የምናውቃቸው ሴቶች አሉ፣ ቮካል የሆኑ ማለት ነው። እነዛ ቮካል የሆኑ ሰዎች የራሳቸውን ሊቭድ ኤክስፒሪየንስ ለሁሉም ጀነራላይዝ የሚያደርጉ ሰዎች ናቸው። የራሳቸው ሊቭድ ኤክስፒሪየንስ ማለት ነው። የራሳቸውን የእሷ ትዳር ያልሰራው ብዙ ምክንያቶች ሊኖሩ ይችላሉ። ትዳር ውስጥ በነገራችን ላይ ስራ ይፈልጋል። ይሄ ልክ የአባይ ወንዝ ከታች ወደ ላይ እንደሚፈሰው አይደለም። ትዳር ማለት ስራ ይፈልጋል። በሁለቱ መካከል፣ በባልና በሚስቱ መካከል በዙሪያቸው ያሉ ሰዎችን ማኔጅ በማድረግ ብዙ ጊዜ ትዳሮች የሚፈርሱት በባልና ሚስቶቹ በሁለቱ ተጋቢዎች መካከል ባሉ ችግሮች ሳይሆን በዙሪያቸው ባሉ አላስፈላጊ ምክር በሚሰጡ ሰዎች ነው። ከቤተሰብ ጀምሮ ማለት ነው። ከቤተሰብ ጀምሮ ወንድም በሚስቱ ትዳር ላይ ማደል የሚያደርግበት እኮ ሀገር ነው አይደለም ኢትዮጵያ። ወንድም የራሱን ትዳር የሞቀ ትዳሩን ይዞ የእህቱን ትዳር የሚበጠብጥ እኮ ወንድም አለ። የእህቱን ትዳር እህትም እንደዚያው የራሷን ትዳር ይዛ የወንድሟን ትዳር የምትበጠብጣለች። እንደዚህ ሁሉ ነገሮችን ማኔጅ ማድረግ ያስፈልጋል። ያንን ማኔጅ ማድረግ ካልቻላችሁ ነው ትዳራችሁ መከራ ውስጥ የሚገባው እና በዛ ነገር ላይ በጣም ሲሪየስሊ መሆን አለበት። ለትዳር ደግሞ ማቹሪቲ የሚባለው ነገር ወሳኝነት አለው። ትዳርን አላማውን አንደርስታንድ ማድረግ። ሸህዋን ለማብረድ ብቻ ትዳር የሚገባ ሰው ሸህዋ ሲበርድ ይወጣል። ለሸህዋ ብቻ የገባ ሰው ማለት ነው። ኦኬ፣ ለሸህዋ ብቻ የገባ ሰው ከሆነ ለሸህዋ ብቻ የገባች ከሆነች ይበርዳል። በነገራችን ላይ ሴክሹዋል ዲዛይር ይበርዳል። ሴክሹዋል ዲዛይር ሲበርድ ያው እንትን ልትሆኑ ትችላላችሁ፣ ፌድ አፕ ልታደርጉ ትችላላችሁ። ግን ትዳር ምንድን ነው የሚለው ኢሴንሱ አላህ ስብሓነሁ ወተዓላ ትዳርን ያዘዘው ለምንድን ነው? መልእክተኛው ሰለላሁ ዐለይሂ ወሰለም ከሱናቸው ውስጥ ያደረጉት ለምንድን ነው የሚለውን ነገር በደንብ ኢንዴፕስ አንደርስታንዲንግ ካለን ነገሮች የተስተካከሉ ይሆናል ብዬ አምናለሁኝ። ዋናው ነገር የትዳርን ኢሴንሱን ማወቅ አለብን። የትዳርን ኢሴንሱን ዋናው መሰረታዊ መርሁ ምንድን ነው የሚለው ነገር ላይ መግባት አለብን። ይህ ፌሚኒዝም ምናምን ወላሂ ኦቅሲሙ ቢላህ የሴት ልጅን ክብር ከኢስላም ውጭ ጣራ ላይ እየሰቀለ የለም። ጣራ ላይ ማውረድ በማይቻልበት ነው አላህ ስብሓነሁ ወተዓላ የሰቀለው የሴት ልጅን ክብር ማለት ነው። አንድም ምድራዊ ፍልስፍና ቢመጣ የሴት ልጅን ክብር ኢስላም ከሰጣት በላይ አይሰጣትም አበደን። ነገር ግን ኢስላምን ያልተረዱ ደዩሶች ማለት ነው፣ እስላምን ያልተረዳን ደዩሶች በምንፈጥረው ክፍተት ሴቶች ሊበደሉ አይገባም። ኢስላምን ያልተረዱ ደይሶች ያኒ ሐዲስን ራሱ መልክተኛ ሰለላሁ ዐለይሂ ወሰለም የተናገሩትን ሐዲስ ባልተገባ መልኩ አጣሞ የሚጠቀሙ ወንዶች አሉ። ደዩስ የሆኑ ወንዶች። የነሱ ችግር የኢስላም ችግር አይደለም። ሰዎች በኢስላም ይመዘናሉ እንጂ ኢስላም በሰዎች አይመዘንም አበደን። ይህንን በደንብ አንደርስታንድ ማድረግ አለብን። ሁላችንም ክፍተቶች አሉብን። ክፍተታችንን የምንሞላው ግን ስሩ ታይም ራሳችንን ኢቫሉዌት እያደረግን ነው ብዬ አምናለሁኝ።
ትዳርን አትፍሩ። ትዳርን የቻለ ሰው ቁርአኑም እንዳዘዘው ሐዲስም በሐዲስም እንደተቀመጠው የቻለ ሰው ወደ ትዳር ነው መሄድ ያለበት። ካልቻላችሁ ደግሞ በተባለው መሰረት እስክትችሉ ድረስ የምታደርጉትን ነገር ማድረግ ነው። ነገር ግን ወደ ሐራም አትግቡ። እዚህ ሶሻል ሚዲያ ላይ እኮ አይተናል። እዚሁ ሶሻል ሚዲያ ላይ ትዳርን የሚጠሉ ሴቶች ተዝረክርከው አይደለም እንዴ እያየ ነው በየቴሌግራሙ በየምናምን ለምንድን ነው የምንወሻሸው? የከሌንትን እየተባለ በየአደባባዩ ማንም የሶሻል ሚዲያ መጫወቻ የሆኑት ወንዱም ሴቱም ማለት ነው ትዳርን የፈሩ ሰዎች ናቸው። ለትዳር ኔጌቲቭ አቲቲዩድ ያላቸው ሰዎች ናቸው። ስለዚህ ኢስላም ትዳርን ነው የሚያበረታተው። ኢስላም ትዳርን ነው የሚያበረታተው። ማግባት ለቻለ ሰው ፈርድ የሚሆንበት አጋጣሚ ስለሚኖር ወደ ትዳር መሄዳለን። ደግሞ የትዳርን ኒዕማ ወላሂ ያገቡ ሰዎች ናቸው የሚያውቁት። የትዳርን ኒዕማ ያገቡ ሰዎች እኔ አበደን ትዳርን አግብቶ ካልሞከረ ሰው ምንም አይነት ወሬ ማውራት አልፈልግም። የመጀመሪያው በማያውቀው ነገር ስለ ሕክምና ውስጥ ገብቶ ያልተማረ ሰው ስለ ሕክምና ያወራል እንዴ? ቆርጦ ቀጥል ነው የሚሆነው እኮ ያ። ሕክምና ምን እንደሆነ የማያውቅ ሰው ስለ ሕክምና ማውራት አይችልም። ትዳር ምን እንደሆነ የማያውቅ ሰው ስለ ትዳር ማውራት አይችልም። ምክንያቱም ሊቭድ ኤክስፒሪየንስ እና ከውጭ ሆነህ የምታወራው እኩል ስለማይሆን ማለት ነው። ከውጭ ሆነህ የምታወራው በተለይ ይሄ ያንግ የሆናችሁ ሰዎች ስለ ትዳር መጀመሪያ ለማውራት ትዳር ምንድን ነው? እናትና አባትህ እንዴት ነው የኖሩት? አንተ እንዴት ተፈጠርክ? ትዳርን የምትፈራ ከሆነ አንተ አልነበርክም እኮ እዚህ እናትና አባትህ ባይጋቡና አንተም ባይወልዱ። ስለዚህ የፉቃሃዎችን ንግግር በደንብ ማጤን መማር፣ ሐዲስን ቁርአንን በደንብ መማር፣ ከዛ በኋላ ቤተሰቦችን ማየት፣ ቤተሰቦችን ትዳር እንዴት ነው ተደርተው የኖሩት፣ በቤተሰቦች ውስጥ መካከል ያሉ ችግሮች በአንተ ህይወት ሊገጥሙ እንደሚችሉ አንቲሲፔት ማድረግ፣ እነዛን ነገሮች ከቤተሰቦች በተሻለ ብልሃት ለመፍታት ጥረት ማድረግ እንጂ እንደው እንጎጎ ስለህ በቃ ትዳር በጣም ፍራስትሬሽን ውስጥ የምትገባ ከሆነ ምናምን it will be difficult for yourself። በዛ መልኩ ወሰዱት። ትዳር ለሰው ልጆች ትልቁ የችግሮች ሁሉ መፍትሄ ነው በኢስላም ውስጥ ያለ ማለት ነው። ከሸህዋ ጀምሮ የልጅ ጥያቄህን የማህበራዊ ህይወትህን ለማስቀጠል ያላገባች ሴት ቁሞ ቀር ትባላለች። ያላገባ ወንድ ሴም ቲንግ ይባላል። ልጅ የሌላት እቺ እኮ መካን ነች፣ እቺ መሀን ነች ተብላ በኮሚኒቲው መካከል ታቡ ይደረግባታል። እነዚህ ሁሉ በሽታዎች የሚነሱት በምንድን ነው? ትዳርን በመያዝ ነው። ትዳር በተለይ አሁን ላለንበት ዋቄ መፍትሄው ትዳር ብቻ ነው። አለበለዚያ በየሱፐር ማርኬቱ ቶይ እንደ ግሮሰሪ እየገዛ የሚውልን ሰው ምክር መቀበል አለብን ብዬ አላምንም። እነዛ የኢስላም ጠላቶች የሚያራምዱት ነገር ነው። የተጠለፉ ሰዎች ይኖራሉ። የኢስላም ጠላቶች በሚያወሩት ነገር የተጠለፉ እህት ወንድሞች ሊኖሩ ይችላሉ። እነሱን ደግሞ ማስተማር አለብን ብዬ አምናለሁኝ። there is no feminist in ኢስላም። ኢስላም ውስጥ ፌሚኒዝም የሚባል ነገር የለም አበደን። ቁርአንም ሐዲስም የሴት ልጅ መብት ከፍ አድርጎ ጣራ ላይ ሰቅሎታል። ከዛ በላይ ሊሰቅል የሚችል ማንም የለም። ከአላህና ከመልእክተኛው ውጭ የሴት ልጅን ክብር ከፍ የሚያደርጋል አለ? ማንም የለም። እስከ 1920 ድረስ ምን ነበር የነበረው? በዚህ ፈርስት ሃፍ ኦፍ 20th ሴንቸሪ ማለት ነው። ምንድን ነው ስትደረግ የነበረችው የሴት ልጅ? ስለዚህ ይህን አንደርስታንድ ማድረግ አለብን ለማለት ነው። ቀጥሎ ነው